አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት ኢትዮጵያ ላላችሁ የስደተኞች ቤተሰብ ለሆናችሁ ይህንን ብታዳምጡትና ተግባራዊ ብታደርጉት ደስ ይለኛል ማለት ነው። እናንተም ደግሞ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አድርሱልኝ ማለት ነው። ያልነቃ ሰው ሊነቃ ይችላል ማለት ነው እና ይህንን ደግሞ ቢያደርጉልን ለእኛ ለስደተኞች አሪፍ ነው ብዬ አስባለሁ ማለት ነው። በመጀመሪያ አንደኛ ደረጃ ለእኛ የምታስቡልን ከሆነ ለስደተኛ ልጆቻችሁ የምታስቡልን ከሆነ ወይም ደግሞ ለስደተኛ ሚስቶቻችሁ ባሎቻችሁ የምታስቡ ከሆነ እናንተ ኢትዮጵያ ተቀምጣችሁ በአረብ ሀገር እየሰሩ የሚልኩላችሁ ልጆቻችሁ ወይም ሚስቶቻችሁ ወይም ደግሞ እህት ወንድም ከሆናችሁ ይህንን ነገር ብታዳምጡትና ተግባራዊ ብታደርጉት ደስ ይለኛል ማለት ነው። ለእኛ የምታስቡልን ከሆነ ብር እንዲያለን ባትነግሩን፣ እኛ ኢትዮጵያ ልንመጣ ነው ስንል አይ ችግር የለውም ነይ ቶሎ እያላችሁ ከምታታልሉንና ኢትዮጵያ ገብተን እኛ አይምሯችን ሌላ ነገር እንዲያስብ ታንቀው እንዲሞቱ እንዲሁም ደግሞ አብደው መንገድ ላይ እንዲወድቁ እንዲሁም ደግሞ የጎዳና ተዳዳሪ እንዲሆኑ ባታደርጓቸው እየተሻለ ነው እላለሁ። ምክንያቱም የምታደርጉበት ምንድን ነው? ይሄን ገንዘብ ካለ እንዲመጡ ማበረታታት፣ ገንዘብ ከሌላቸው ደግሞ ገንዘብ የላችሁም ብትሏቸው ማለት ነው። እዛው እያሉ እየሰሩ እያሉ አይ ደክሞኛ ወደ ሀገሬ ልመጣ ነው ስትል አንዲት ልጅ አይ ብርሽ እኮ የለም ብትሏት፣ መቼም ክህደት ነው። ቢሆንም ደግሞ ሁለተኛ ክህደት አይሆንባትም ማለት ነው። እና ቶሎ ብላችሁ ኢትዮጵያ መእታ ከምትክዷትና ብር የለሽም ከምትባል ወይም ብር የለህም ከሚባል ከሚሰራበት ሀገር ሆኖ ብር የለህም ተብሎ ቢከዳ ችግር የለውም ማለት ነው። ምክንያቱም ያንንም ለፍቶ ነው ያመጣው። አሁንም ይለፋል፣ ይሰራል። ያን ያህል እንኳን እርሜ የፈጀበትን ያህል ገንዘብ ባያገኝም የተወሰነ ገንዘብ ሊይዝ ይችላል እስተደከመው ሰርቶ ማለት ነው። እና ይህንን ውለታ ብትውሉልን ደስ ይለኛል ማለት ነው። በሁለተኛ ደረጃ ለእህት ለባል እንዲሁም ደግሞ እናትም ሆነ የአባት በእነሱ አካውንት ልከን ለታናናሾቻችን እኛ መቼም አይሰሙም ተብሎ ለነሱ ይህንን ልንጀምር ነው ይሏቸዋል ማለት ነው። እነሱ እያሞኟቸው ነው። የራሳቸውን ቤት የራሳቸውን ትዳር እያሞቁ እናቴ ከከሌ ብር ይህንን ያህል ብር አውጭና ስጭኝ እንዲህ ያለ ስራ ልጀምር ነው ይሏቸዋል ማለት ነው። አንዲት ቶ መጥታ ይህንን ትላታለች፣ የተቀረት አነቄ ሞትልሻለሁ ይላሉ ማለት ነው። እነሱ እኮ ምንም አይሰሩበትም። ላኪን ግን እናቶቻቸው ደግሞ ከዚህ ካሉ ልጆቻቸው እዛ ላሉ ልጆቻቸው በጣም እያደላሉ ልበል አላሁ አለም። እና እንደዛ ስለሆነ እናትም አባትም ከዛ ላሉ ልጆቻችሁ ባታድያሉ። እኛ መቼም አይ ቅጠል ቀንጥሰን አይደለም የምንልክላችሁ 30 ቀን እስከምትሞላ ድረስ ስንት ፊዳ ተበልቶ ነው ያን ብር የሚመጣው ማለት ነው። ለምን በላችሁት አይደለም፣ ለምን ካዲያችሁን አይደለም የኔ ጥያቄ ማለት ነው። እዚሁ እያለነ ንገሩን። ወደ ሀገር ሳንገባ ሁለተኛ እድላችንን ሳናጣ ንገሩን። እዚሁ እያለን ማለት ነው። ሁለተኛ ሶስተኛ አማራጭ ስላለን እዚሁ እያለን ብነግሩን እላለሁ ማለት ነው።
በሶስተኛ ደረጃ ላነሳው የምፈልገው ኢቃማ ወረቀት ያላችሁ ኤምባሲ ሄዳችሁ አሁንም ቢሆን ህጋዊ ከሆናችሁ ያኔ ቀደም ካሉት ሰዎች ተምራችሁ ለራሳችሁ የባንክ አካውንት መክፈት ትችላላችሁ በያላችሁበት ሀገር ዱባይም ሆኑ ሳዑዲም ሆኑ ግን ህጋዊ ሆኑ። ህጋዊ ሆናችሁ ደግሞ ያው ቴክኖሎጂው አሁን በጣም የተራቀቀ ነው። እናንተ ሄዳችሁ ዝግ አካውንት መክፈት ትችላላችሁ። እስካሁን ያለፈው አልፏል። ለእንግዲሁ መጠንቀቅ ነው። አላህ ሱብሓነሁ ወተዓላ ገንዘባችንን ከበይ ይጠብቅልን፣ እኛንም የሰው ገንዘብ አያስመኝን እያልኩኝ እዚሁ እሰናበታችኋለሁ። ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አበረታቱኝ። ሰላማችሁ ብዝዝት ይበልልኝ። ለሀገራችንም ሰላም ፍቅር ይስጥልን። የምንሰማውን ሁሉ አላህ ኸይር ያደርግልን። ኸይሩን እያሰማን እንላለሁ። ሰላም አለይኩም።